ሰላም ውዶቼ እንኳን ወደ ህሉና ቻናል በሰላም መጣችሁ። ዛሬ የወፍ ካምፓስን ሁለተኛና የመጨረሻውን ክፍል ይዤላችሁ መጥቻለሁ። ባለፈው ያቆምነው ጌሬት ሃናን አብረው በዓልን ከአባቱ ጋር እንዲያሳልፉ ሲጠይቃት ነበር። ከሃና ጋር ሆኖም የአባቱን አዲሱ ፍቅረኛ ሲድኒን ይተዋወቃታል። ምግብ ሊበሉም ለመጸለይ ሲያያዙ የሲድኒ እጅ ጋር ጠባሳ ይመለከታል። ጌሬትም አባቱ እናቱን እንዴት ሲያሰቃያት እንደነበር ትዝ ብሎት በጣም ይናደዳል። ሲድኒንም ለብቻዋ ሲያገኛት ይኸውልሽ አባቴ ጨካኝ ነው ከሱ ራቂ ቢላትም ሲድኒ ግን እንደሱ እኮ አይደለም ብላ ለመሸፋፈን ትሞክራለች። ጌሬትም አዝኖ የኔ መጨረሻ ልክ እንደ አባቴ ይሆን ብሎ ከራሱ ጋር ይሟገታል። ሃናም ከጎኑ ሆና ታጽናናዋለች። ጓደኛሞችም ተሰብስበው የዶሮ አሪስቶ ለመስራት ይዘጋጃሉ። ነገር ግን ዶሮ እርጥብ እንዳለች ከተቀቀለው ዘይት ሲጨምሩት ትልቅ እሳት ይፈጠራል። ዶሮዋም ከአሮስቶነት ወደ ከሰልነት ተቀይራ ከምግብነት አልፋ ወደ ጨዋታ ማድመቂያነት ትቀየራለች። በዚህ በኩል ደግሞ አሊ ሰክራ ከነጌሪት ሶፋ ጋር ተኝታ ሳለ እነ ዲን ይመጣሉ። አሊም እንዴት እዚህ እንዳደረች እየነገረችው በዛውም ስለ ሻውንና ስለ ራሷ ታጫውተዋለች። እሱም ታሪኳን ሰምቶ ምናልባትም የምታወሩ ሰው ከፈለግሽ ብሎ ስልኩን ይሰጣታል። እሷም ከሆነ ዝግጅት ስትወጣ ከፍቷት ስለነበር ለዲን ደውላለት ይገናኛሉ። እዛም አብሮ ያድራሉ። የአንድ ቀን ድርጊታቸውን በዛው ተላምዷቸው ይቀራል። ይህን ታሪክም ለሃና እየነገረቻት ነበር። ከዛም በኋላ ብላ ሌላውን ትቀጥልላታለች። ለገና በዓልም ቤቱ ሄድኩኝ። ዲን እንደምናስበው አይደለም፣ በጣም ሀብታም ነው፣ ግን በውስጡ የጎደለው ነገር አለ ትላለች። ዲንም እንደለመደው መቸንቸን ይጀምራል። አሊም እኔ ጋር ስትሆን ራስክን ብቻ ሁን ብለው ቼዝ መጫወት ይጀምራሉ። ከዛም አብረው ያድራሉ። ነገር ግን በመሃል አሊ የምንሰራው ትክክል አይደለም፣ ጓደኛ ብቻ ነን ብለው ትሄዳለች። ዲን ግን የምሩን ወዳት ነበር። ሃናም ለውድድሩ ሙዚቃዋን ትለማመዳለች። ቢሆንም ግን እንደፈለገችው እየሆነላት አልነበረም። በጣም ትጨነቃለች። ጌሬትም ጥሩ ድምፅ አለሽ አትፍሪ ብሎ ያበረታታታል። የበረዶ ቡድኑን በየአመቱ የመማር እድል ላላገኙት ገንዘብ ያሰባስቡ ነበር። ጌሬትም በየአመቱ ለዚሁ ጥቅም ከአባቱ ዳጎስ ያለ ገንዘብ ይቀበል ነበር። ነገር ግን በአሁኑ እንደተጣሉና ከሱ ጋር እንደማይገናኝ ለሎጋን ይነግረዋል። ሃናም ለምን እኔ ከምሰራበት ካፌ አናሰባስብም ብላ ሀሳብ ታመጣለች። በሀሳቡም ተስማምተው ገንዘብ ማሰባሰብ ይጀምራሉ። ሀሳባቸውም ተሳክቶ ጥሩ ገንዘብ ቢያገኙም ሎጋን ግን ለጌሪት አባት ደውሎ ገንዘብ እንደተቀበለው ጌሪት ሲሰማ ትንሽ ይጣላሉ። ዲንም አሊን ከርቀት እያያት ብቻቸውን ሲሆኑ ድጋሚ አብሮ ለመመለስ ሲጠይቃት አሊ ምን ያልፈልግህም ግን አብሮ ለማደር ብቻ እንስማማ ትለዋለች። እሱም ተስማምተው አብሮ ጥሩ ጊዜን ያሳልፋሉ። በዛ ሰዓትም ከሃና ልታናግራት እንደምትፈልግ ቴክስት ይገባላታል። የዛኔ አሊ ዲንን በፍጥነት ከክፍሏ ታስወጣዋለች። ጃኬቱንም ረስቶ ሲወጣ ልትመልስለት ስትሄድ ሻውን ያገኛታል። እሱም ከተለያየን እንኳን 2 ቀን ሳይሞላ አንቺ ግን ከሌላ ጋር ሆነሻል ብሎ ጥሏት ይሄዳል። ጌሬትም ለሃና የነገ ጨዋታችን ከታዋቂ ቡድኖች ጋር ነው፣ እናም ጠንካራ ፉክክር ይጠብቀኛል ሲላት ሃናም እተማመንብሃለሁ፣ ምንም አያቅትህም፣ ደግሞ መጥቼ ደግፋለሁ ብላ ታበረታታዋለች። ነገር ግን ያሰበችው ሳይሆን ያላሰበችው ያጋጥማታል። የተቀናቃኙ ቡድን ዋና ተጫዋችም አሮን እንደሆነ ትሰማለች። አሮንም የደፈራት ሰው ነበር። ሃናም ደንግጣ ትንፋሽ ለመቀበል ትወጣለች። በዚህ በኩል ጌሬት ሲድኒና አባቱ ሊደግፉት መምጣታቸው አላስደሰተውም ነበር። ጨዋታው ጋር እንደ ቡድን ከመጫወት ይልቅ ጌሬት ለብቻው መጋጠም ይጀምራል። ይህን አጋጣሚ አሮን ተጠቅሞት እሱን እየለየ ያጠቀዋል። የግማሽ ሰዓት ረፍት ላይም ሎጋን በጣም ተናዶ ምን እየሆንክ ነው? እኛም እኮ ተጫዋቾች ነን፣ ለምን ኳሱን ለኛ አታቃብለንም እያለ ሲቆጣ በሁለቱ መሀልም ትልቅ ጠብ ይፈጠራል። ዲንም በመሀል ገብቶ ይለያያቸዋል። ጌሬትም ንዴቱን ሃና ብቻ እንደምታረጋጋው ስለሚያውቅ ለሷ መደወል ይጀምራል። ሃና ግን አታነሳም ነበር። ሃናም ራሷን ለማረጋጋት የሙዚቃ አስተዳዳሪው ጋር ትሄዳለች። የእሱም ሙዚቃ ስትሰማም ዘፈኗ ምን እንደጎደለው ትረዳለች። ከሱ ጋር ስታወራም ራሷንም ሆነ ለጥያቄዎቿ መልስ ታገኛለች። ሃናም ተረጋግታ ወደ ሙዚቃ ክፍል ስትሄድ ጌሬትን ታገኘዋለች። እሱም ስልክ አላነሳ ስላለችው ተጨንቆ እንደመጣ ይነግራታል። ሃናም ደህና ነኝ እኮ አትጨነቅ፣ ይልቅ ውድድር ጋር ተኩር፣ በፍጹም ለአባት እጅ እንዳሰጥ ብላ ታረጋገዋለች። ጌሬትም የእሷ ቃል ለሱ የእርጋታው ምንጭ ነበር። ጨዋታውንም አተኩሮ መጫወት ይጀምራል። ጎሉንም እንደ ጉድ ያዘንበው ጀመር። አሮንም እንደማያሸንፍ ስለገባው ቅድም ሃናና ጌሬት ሲሳሳሙ አይቷቸው ስለነበር የእሷን ስም ለመጠቀምና አምሮን ለመረበሽ ያስባል። አሮንም ታያለ በውድድሩ ብቻ ሳይሆን በዛች ውሸታማና አስመሳዩ ፍቅረኛ ልማልልህ አሸንፋለሁ ይለዋል። ጌሬት የሰማውን ማመን ያቅተዋል። ሃናን የጎዳት አሮን እንደሆነ ይገባዋል። ጨዋታውንም አቁሞ የቡጢ ጨዋታውን አሮን ጋር ይጀምረዋል። አፈር ከድሜ የሚቀላቅለዋል። ዳኞቹን በመሃል ገብቶ ጌሬትን ያስወጡታል። ኮቹም ያረካው ነገር ትክክል አይደለም፣ እናም ላራት ጨዋታ ታግደሃል ይለዋል። አባቱ በተቃራኒው ግን ጎበዝ ልጄ ብቻህን ነው መጫወት፣ ቡድን ጋር አትጓተት ይለዋል። ጌሬትም ልክ እንደ አባቱ ተደባዳቢ መሆኑና ስሜቱን አለመቆጣጠሩ በጣም አበሳጭቶታል። ለሃናም ምን አባቴን መሆን ባልፈልግም ግን እሱን ሁኛለሁ አልገባሽም እና ምንለያይ ብሎ ከሷ ጋር ይለያያል። ሃናም የሰማቸውን ማመን ያቅታታል። በአንዱ ሲሳካ በአንዱ ይጠሙባታል። እያዘነችም ምን ሁኛለሁ፣ ቤተሰቦች ስራቸውን አጥተዋል፣ ያደጉበት ከተማም እንደ ውሸታም ነው የምታይ፣ አሁን ደግሞ አንድ ቀረኝ የምለውን ሰው አጣው፣ የእሱን ህይወትም በእኔ ምክንያት አበላሸው፣ ምናልባትም ከዚህ በኋላ ከበረዶ ጨዋታው እስከ መጨረሻው ሊታገድ ይችላል ብላ እያዘነች ለቤተሰቧ ደውላ የተፈጠረውን
ትነግራቸዋለች። እናቷም ሃና ልጄ አንቺ ምንም አላረግሽም፣ ስህተት መፈጠሩ አይቀርም፣ አንቺ ግን መጠንከር አለብሽ፣ በልጅነትሽ ብዙ አይተሻል፣ ጥፋተኛ ከሆኑ ማህበረሰቡና አሮን እንጂ ብላ ተጽናናታለች። አሊ በሌላ በኩል ሻውን ያለ ወንድ ግንኙነት ሰዓታትን ማሳለፍ ማቺ ብኩነሽ ያላት እንደ እግር እሳት እየበላት ነው። ጓደኛቸው ቦይ እህቱን ለውድድር እንድታዘጋጅለት ሲጠይቃት አሊም የምታማክረው ሰው አስፈልጓት ስለነበር ስለ ዲንና ስለ ሁሉም ነገር ታጫውታታለች። እህቱ ጆናም ሁሌ ግንኙነት ካረጋችሁ ብሎም ስለ ህይወታችሁ ካወራችሁ ባታምኙበትም እንኳን ከሱ ጋር ፍቅር ውስጥ ናችሁ ትላታለች። ነገሩንም ለማረጋገጥ ጆና አሊ ሌላ ወንድ ጋር እንድትተዋወቅና ያለምንም የሀሳብ ልውውጥ አብሮ ማደር ከቻለች እውነትም ከዲን ፍቅር እንዳልያዛት ማረጋገጥ ትችላለች። ከዛም ከልጁ ጋር መሳሳም ይጀምራሉ። አሊም ያለምንም ጭንቀት ትስመዋለች። ለዲንም ይኸውልህ ግንኙነታችን አብሮ ማደር ብቻ ነው፣ እናም እኔ ከፈለግኩት ሰው ጋር ማደር እችላለሁ፣ አንተም እንደዛው ትለዋለች። ዲንም በአፉ ቢስማማም በልቡ ግን እሷ ብቻ ነበር የነገሰችው። የበረዶ አስተዳዳሪ ኃላፊዎች ተሰብስበውም ዲን ባረገው ነገር ላይ መወያየት ይጀምራሉ። እናም እስከዛሬ እንደ ቡድን ያገኙት ውጤት ይሰረዛል ብሎም ለተወሰነ ጊዜ ይታገዳል። ቡድኖችም ይጨነቃሉ። አሁን ዋና ተጫዋቻቸው ጌሬት የለም ብሎም አብዛኞቹ አባላት ጉዳት ላይ ነበሩ። እናም አዲስ ተጫዋች ማምጣት ምርጫ የሌለው ውሳኔ ነበር። ሎጋንም እኔ የማውቀው ሀንተር የሚባል ጎበዝ ተጫዋች አለ ሲል ዲን እሱማ በፍጹም አይሆንም ብሎ ይቃወማል። አሊም በድጋሚ የሃኒ ሳመችው ልጅ ታገኘዋለች። እናም ሁለቱም አሁንም አብሮ ያድራሉ። አሊም አብሮ ስላደረችው ልጅ እየነገረችው ዲን ግን እሱ ከማንም ሴት ጋር ማደር እንዳልቻለ ምክንያቱ ደግሞ እሷ እንደሆነች እየነገራት ሳለ ከአሊ ጋር አብሮ ያደረው ልጅ ወደ ካፌ ይመጣል። ስሙም ሀንተር ነው። ዲንም ሲያው በቦክስ ይደባልቀዋል። ሁለቱም ድብድብ ይጀምራሉ። ዲንም ሀንተርን የሚጠላው እህቱ ሰመርን በፍቅር ጎታት ስለነበር ነው። ጊዜያትም አንድ ባንድ ያልፋሉ። ሻውንም ካፌ መጥቶ ከወሬ ወሬ ጌሪት ማንም ሰው እንዳይቀርብሽ እና ስልክሽን እንዳይጠይቅሽ ለወንዶች እንዳሳወቀ ሲነግራት ሃና ተናዳ ጌሪት ጋር ሂዳ ምን መሆን ነው ካንተ ጋር ካልሆን ከማንም ጋር መሆን አልችልም ብላ ስትጮህ ምንም የማያውቀው ጌሪትም እሱ ምንም እንዳላረገ ሲነግራት ጓደኞቹም ይህንን ያደረግነው እኛ ነን፣ ምክንያቱም አንቺ ከሌላ ወንድ ጋር ከሆንሽ ምን ያክል እብድ እንደሚሆን ስለምናቅ ነው ይላታል። ምንም እንኳ ቢጣሉም ጌሪት አሁንም እሷን ማየቱን አላውቀውም ነበር። ሃናም በመጨረሻ ለአሊ ተደፈረች ብዬ ያወራሁሽ ጓደኛዬ ሌላ ሰው ሳትሆን እኔ ነበርኩኝ ብላ ትነግራታለች። አሊም ሁሉንም ነገር እንደምታውቅና ዝም ያለችውም ከራሷ አንደበት እንዲወጣ ስለፈለገች እንደሆነ ስትነግራት ሃናም እያለቀሰች እኔ የሚታዘንላትና ከንፈር የሚመጠጥላት ሴት መሆን አልፈልግም ስትላት አሊ የደስታሽም ሆነ የሀዘንሽ ክፍል የራስሽ ነው፣ ብትፈልጊውም ሆነ ባትፈልጊውም አንዱ መገለጫሽ ነው፣ እናም ራስሽን ውደጅ ብላ ታጽናናታለች። ይህንም የአሊ ቃል ሃናን አበረታቷት ሙዚቃውን በዛ ተመርኩዛ ትጽፋለች። ሃናም ጌሬትን አግኝታው ተለያየ ማለት እኮ ማውራት አንችልም ማለት አይደለም እንዴት ነህ ትለዋለች። እሱም ደህና ነኝ ብሎ ደህንነቷን ጠይቋት ይለያያሉ። በኋላም ጌሬት የአሮንና የእሱ ድብድብ ተለቆ እያየ የዛኔ የከፋ ነገር እንዳያደርግ ሎጋን እንዳስቆሙ ይመለከታል። ጓደኛውንም ስላስቀየሙ ይቅርታ ለመጠየቅ ወደ ቤቱ ይሄዳል። ስለ አባቱና ስለ ህይወቱ ለማንም ተናግሮት የማያውቀውን ነገር ለሱ ይነግረዋል። እናም ይቅርታ ጠይቁት ጓደኝነታቸው ይመለሳል። ጨዋታውንም የነጌሬት ቡድን አሸንፎ ያጠናቅቁታል። ሃናም ለአሊ መድረክ ላይ ልትወጣ እንደሆነ ተነግራታለች። ጓደኞቿም ተሰብስበው የምታቀርብበት ቦታ ሄደው ሰርፕራይዝ ሊያደርጓት ሲገቡ ጌሬት ግን ካየች ልትረበሽ ትችላለች ብሎ ሊሄድ ሲል ሎጋንም አንተ እንዳባት አይደለም ጥሩ ሰው ነህ፣ ደግሞም ለሃና ታስፈልጋታለህ ብሎ ያስማማዋል። ውድድሩን በድል አድራጊነት ታጠናቅቃለች። ጌሬትም ላጠፋው ነገር ይቅርታ ጠይቋት የመጨረሻ አንድ እድል እንድትሰጠው ይማጸናታል። እሷም በከንፈሯ መስማማቷን ታጸድቃለች። እስካሁን ባይለቀቅም ሲዝንቱ ግን ይሰሩለታል ብዬ አስባለሁ። እስካሁን ከቆያችሁ ሰብስክራይብ ማድረግ አትርሱ ላለሁ